እንዴት ናችሁ? ሰላም ናችሁ ወይ? እኔ እንዲህ አይነት ነገር እንኳን ፖስት አድርጌ አላውቅም፣ ግን ያው እንደ ወንድምነት እንደ ኢትዮጵያዊነት ጭንቅ ስላለኝ ነው። በተለይ በዚህ ጦርነቱ ምክንያት ያለ አበሻ ዱባይ ያለ፣ እንደ ባህሬን ያለ አለ፣ ሌባኖን ያለ አለ፣ እስራኤልም ያለ አለ እና ሁሉም እንደው የት ነው ያሉት? የትስ ብለው ነው የሚያመልጡት ያሉት? በጊዜ ወጣስ እንደው ታድሏል። ግን እዛ ያሉ ምን ደረጃ ደርሷል እንኳን የሚለውን ነገር በምንድን ነው እንደ ፖስትስ የሚያደርጉት? ምክንያቱም ዩኤኢ ዱባይም ሴንሰርሺፕ አለ ነው የሚሉት፣ ፖስት ማድረግ አይቻልም ነው የሚሉት። እስራኤልም እንደዛው ነው። ምን ያህል ይደብደቡ ምን ያህል እንደ ሰላም ናቸው የሚለው ምንም ነገር አይታወቅም። እስራኤል ያሉ ኢትዮጵያኖችም አሉ። እነዛ የድሮዎቹ ኢትዮጵያኖችም ሆኑ ግን ራሱ ኢትዮጵያው ከዚህ አሁን ሄደው እዛ የሚሰራው የሚኖረው ኢትዮጵያም ማዕት አለና እነሱስ እንዴት አድርገው ነው የሚወጡት? እዛ ያሉን ኤርፖርቶቹ በሙሉ ተደብድበዋል። እዚህ በዱባይም በኩል ቢሆን ኤርፖርት ላይ ችግር አለ። ሀብታም ነው የሚወጣ ያለው እና አበሾቹ ወጥተዋል ወይ? ምን ደረጃ ደርሷል? የሰማችሁት ነገር አለ ወይ? እስኪ እንደው ያው እኔም ስለማላቅ ነው። እስኪ ቲክታክም ተጠቅሜ አላቅም፣ ግን ብሰማ ደስ ይለኛል፣ ባቅ ደስ ይለኛል። ምን ደረጃ እንዳሉ በየት ነው የሚወጡት? እዛ አካባቢ ያሉ የሚያውቁ ሰዎች ካሉ ቢመካከሩም፣ ግማሹ በኦማን በኩል የሚወጣም አለ ሲሉ ሰምቻለሁ። ከዱባይ ወደ በኦማን በኩል እንደገና ለዚያ ደግሞ ወደ ሌባኖን ደግሞ የሚሄዱ አሉ። ቤሩትም እየተደበደበ ነው። ስለዚህ በቲንክ በኖርዝ ሌባኖን በኩል አድርገው እዛ ሰላም ያለበት በኩል የሚሄዱም አሉ። ግን ይሄ ሁሉ ያው ብር ይጠይቃል። እንዴት ነው የሚወጡት የሚለውን በጣም እግዚአብሔር ከነሱ ጋር እንግዲህ እግዚአብሔር ይጠብቃቸው፣ ሰላም ያርግላቸው፣ ለቤተሰቦቻቸውም ጥንካሬን ይስጣቸው፣ ለራሳቸውም እንደዛው። እስኪ በጸሎት እነሱንም አንርሳቸው። ለማንኛውም እስኪ የምታረጉት የምትሰሙት እንዴት ነው ይህን ኢንፎርሜሽን የሚገኘው የሚለውን ነገር ኮመንት ላይ ብትሰጡኝ ደስ ይለኛል። አለዚያ ስልካቸው እዛ ያሉ ሰዎች ስልክ ካለ ኢንፎርሜሽን የምናገኝበትን ሁኔታ ያው ኢትዮጵያዊ ስለሆን መቼስ እርስ በርስ ተረጋጉ መባባላችን ተመስገን ነውና እስኪ የሰማ ካለ ይሄ ይበለን። ቻው።